ሰላም ጤና ይስጥልን ተመልካቾቻችን ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት መርሃ ግብር እንመለከታለን። ከውጭ በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ እና አርሰናል የሚያደርጉትን የሳምንቱ ተጠባቂ ጨዋታ እንቃኛለን። ፕሮግራም በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ሶስተኛ የኢዜአ ስፖርት ፕሮግራም የምንመለከተው ርዕሰ ጉዳይ የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ 17ኛ መርሃ ግብር ላይ ደርሷል። እንግዲህ ከፊታችን እሁድ ጀምሮ የ17ኛ ሳምንት ጨዋታዎች የሚከናወኑ ይሆናል። ከዛ በፊት ግን በሳምንቱ አጋማሽ የተደረጉ የ16ኛ ሳምንት ጨዋታዎችን ውጤት እንጠቁማቸዋለን። ቅድሚያ የምናገኘው ወላይታ ዲቻና አርባ ምንጭ ከተማ ያደረጉትን ጨዋታን የጨዋታ ያለግባቸው ውጤት ተጠናቋል። ሌላኛው ጨዋታ የነበረው መቀሌ ሰባ እንደርታና ኢትዮ ኤሌክትሪክ ያደረጉት ጨዋታ ነው። የጨዋታ በመቀሌ ሰባ እንደርታ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ጊትጋት ጉትና ፍጹም አለሙ የማሸነፊያ ግቦቹን ከመረብ ላይ ያሳርፋል። ሀብታሙ ሸዋለም ለኢትዮ ኤሌክትሪክ ብቸኛውን ጎል ከመረብ ላይ ያሳርፋል። ከዚህ ጨዋታ ተከትሎ መቀሌ ሰባ እንደርታ ወደ አሸናፊነት ተመልሷል። እንግዲህ ኢትዮ ኤሌክትሪክ ሽንፈት አጋጥሞታል ማለት ነው። በአዲስ አበባ ስታዲየም በእለቱ ሊደረግ የነበረው የፋሲል ከነማና የሀዲያ ሆሳዕና ጨዋታ በጥምቀት በዓል ምክንያት ወደ ተወሰነ ጊዜ ተራዝሟል። በተስተካካይ መርሃ ግብር እንደሚደረግ የሊጉ አክሲዮን ማህበር አስታውቋል ማለት ነው። ረቡዕ ዕለት 4 ጨዋታዎች ተከናውነዋል። ወልዋሎ ዓዲግራት ዩኒቨርሲቲና ሸገር ከተማ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ እንግዲህ ለሸገር ከተማ ኮንኮኒ ሀፊዝ ግቧን ሄኖክ አዱኛ ግቧን ሲያስቆጥር ኮንኮኒ ሀፊዝ ጋር ነው። ኮንኮኒ ሀፊዝ ለወልዋሎ ዓዲግራት ዩኒቨርሲቲ ግቧን አስቆጥሯል። በዚህ ጨዋታ ላይ 2 ተጫዋቾች በቀይ ካርድ ወጥተዋል። ቡልቻ ሹራ ከሸገር ከተማ፣ ሰመራ ፍታይ ከወልዋሎ ዓዲግራት ዩኒቨርሲቲ በቀይ ካርድ ከሜዳ ተሰናብቷል ማለት ነው። በዚህ ዕለት በተደረገው ጨዋታ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ በተደረገው ጨዋታ አዳማ ከተማ ኢትዮጵያ ንግድ ባንክን 3-2 አሸንፏል። በሳምንቱ ውስጥ ከነበሩ አዝናኝ እና በርካታ ግቦች ከተቆጠሩባቸው ጨዋታዎች መካከል አንዱ ነው። በዚህ ጨዋታ ላይ አንበሉ ቢኒያም አይተን አቡበከር ሳኒ በጨዋታው 2 ግቦችን ሲያስቆጥሩ አህመድ ሁሴን በፍጹም ቅጣት ምት ቀሪዋን ጎል ለአዳማ ከተማ አስቆጥሯል። ለኢትዮጵያ ንግድ ባንክ አዲስ ግዳይና ዩጋንዳዊ የፊት መስመር ተሰላፊ ሳይመን ፒተር ግቦቹን ከመረብ ላይ አሳርፈዋል ማለት ነው። በአዲስ አበባ ስቴዲየም በደረገው ሌላኛው ጨዋታ መድረገነት ሽሬ አርባ ምንጭ ከተማን 0-0 በሆነ ውጤት አሸንፏል። ስንታየ ወለጮ በ5ኛው ደቂቃ ያስቆጠረው ግብ መድረገነት ሽሬን ከ2 ተካታይ ሽንፈቶች በኋላ ወደ አሸናፊነት እንዲመለስ አስችሎታል ማለት ነው። አርባ ምንጭ ከተማ በውድድር ዓመቱ 8ኛ ሽንፈቱን አስተናግዷል። በሊጉ እስካሁን ምንም አይነት ድል ያላስመዘገበ ብቸኛው ቡድን ነው ማለት ነው። ሐሙስ ዕለት እንደዚሁ 3 ጨዋታዎች ተከናውኗል። ድሬዳዋ ከተማና ኢትዮጵያ መድን ያለ ግብ አቻ ተለያይቷል። ሲዳማ ቡና ከኢትዮጵያ ቡና፣ መቻል ከቅዱስ ጊዮርጊስ እንደዚሁ ጨዋታቸውን አድርጓል ማለት ነው። የ17ኛ ሳምንት መርሃ ግብር ከእሁድ ጥር 17 አንስቶ የሚከናወን ይሆናል። እንግዲህ 4 ጨዋታዎች በመክፈቻው ዕለት የሚከናወን ይሆናል። እሁድ ሀዲያ ሆሳዕና ከወልዋሎ ዓዲግራት ዩኒቨርሲቲ ቀኑ 7 ሰዓት በአዲስ አበባ ስቴዲየም ይጫወታሉ። አዳማ ከተማ ከመቀሌ ሰባ እንደርታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ከቀኑ 10 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። አርባ ምንጭ ከተማ ከፋሲል ከነማ ቀኑ 10 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን ሲያከናውኑ፣ ባህር ዳር ከተማ ከሐዋሳ ከተማ ከምሽቱ 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን ያከናውናሉ። ሰኞ 3 ጨዋታዎች ይደረጋሉ። ቅዱስ ጊዮርጊስ ከምድረገነት ሽሬ ከቀኑ 7 ሰዓት በአዲስ አበባ ስቴዲየም ይጫወታል። ኢትዮጵያ መድን ከመቻል ቀኑ 10 ሰዓት እንደዚሁ በተመሳሳይ በአዲስ አበባ ስቴዲየም ጨዋታቸውን ያከናውናሉ ማለት ነው። ቅዱስ ጊዮርጊስ ከምድረገነት ሽሬ የሚያደርጉት ጨዋታ ይጠበቃል። ኢትዮ ኤሌክትሪክ ከወላይታ ዲቻ ከቀኑ 10 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ማክሰኞ ጥር 19 የኢትዮጵያ ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብር ይጠናቀቃል። በዚህ ዕለት 3 ጨዋታዎች ይደረጋሉ። የሳምንቱ ተጠባቂ ጨዋታ ነገሌ አርሲና የሊጉ መሪ ሲዳማ ቡና የሚያደርጉ ጨዋታ ከቀኑ 9 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይከናወናል። የሊጉ መሪ ነው ሲዳማ ቡና፣ ነገሌ አርሲ 3ኛ ደረጃ ላይ ይገኛል ማለት ነው። ኢትዮጵያ ንግድ ባንክ ከኢትዮጵያ ቡና ምሽት 12 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል። ከቀኑ 9 ሰዓት ላይ ሸገር ከተማ ከድሬዳዋ ከተማ በአዲስ አበባ ስቴዲየም ጨዋታቸውን ያከናውናሉ። እነዚህ ሁለቱ ቡድኖች በ16ኛ ሳምንት ጨዋታ አቻን የተለያዩት ወደ አሸናፊነት መንገድ ለመመለስ የሚያደርጉት ጨዋታ እንደዚሁ ተጠባቂ ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግ መርሃ ግብር እንግዲህ አንደኛ ሳምንት መርሃ ግብር
ሊጠናቀቅ ተቃርቧል። ከዚህ በኋላ እንግዲህ 3 ሳምንታት መርሃ ግብር ነው የሚኖሩት። የኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር መርሃ ግብር ጥር 29 ቀን 2018 ዓ.ም እንደሚጠናቀቅ የሊጉ አክሲዮን ማህበር አስተዋውቋል። ከዛ በኋላ እንግዲህ ቡድኖቹ የ12 ቀን ረፍት አድርገው ወደ የካቲት ወር መጀመሪያ ላይ እንግዲህ የሁለተኛ ዙር መርሃ ግብር እንደሚጀመር አክሲዮን ማህበሩ ለኢዜአ ስፖርት ባደረሰው መረጃ አመልክቷል ማለት ነው። በየሳምንቱ የሚደረጉ ጨዋታዎች ውጤቶች እንግዲህ በደረጃ ሰንጠረዡ በሊጉ ፉክክር ላይ ዋንጫ ፉክክሩ ላይ ላለመውረድ በሚደረገው ፉክክር ላይ ራሳቸው ተጽዕኖ እያሳደሩ ይገኛሉ ማለት ነው። ሲዳማ ቡና ባለፉት 2 ጨዋታዎች ማሸነፍ አልቻለም። እንግዲህ በ17ኛው ሳምንት ጨዋታ ያሸንፋል ያሸንፍ የሚለው ጉዳይ ተጠባቂ ነው። የቡድኖች ወጥ የሆነ ብቃት ማጣት እንግዲህ በጣም አሳሳቢ የሚባል ደረጃ ላይ ደርሷል ማለት ነው። በርካታ ጨዋታዎች በየሳምንቱ ባቻ ውጤት ነው የሚጠናቀቁት። ግቦች በሚፈለገው መጠን እየተቆጠሩ አይደለም ማለት እንግዲህ የአጥቂ መስመር ላይ ያለውን ድክመት የሚያሳይ ነው። ቡድኖች የማጥቃት እንቅስቃሴያቸውን አቅማቸውን ማሳደግ አለባቸው። በመጀመሪያው ዙር የመጨረሻ ጨዋታዎችና ቀጣይ በሁለተኛ ዙር መርሃ ግብሮች እንግዲህ ይህንን አሻሽለው መምጣት አለባቸው። በዋንጫ ፉክክሩ ላይ እንግዲህ አንደኛና ሁለተኛ ደረጃ ላይ የሚገኙ ሲዳማና ሐዋሳ ከተማ ናቸው ማለት ነው። ወራጅ ቀጠና ላይ እንግዲህ ኖልባሎ አዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማ፣ ወላይታ ዲቻና መቀሌ ሰባ እንደርታ ይገኛሉ ማለት ነው። እነዚህ ቡድኖች እንግዲህ ላለመውረድ የሚያደርጉት ፉክክር ተጠባቂ ነው። በዘንድሮ መርሃ ግብር እንግዲህ 4 ቡድኖች ወደ ከፍተኛ ሊግ ሲወርዱ 2 ቡድኖች ደግሞ ከከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ እንደሚያድጉ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። እንግዲህ ላለመውረድም ለዋንጫውም የሚደረገው ፉክክር ተጠባቂ ነው ማለት ነው። ኢትዮጵያ ፕሪሚየር ሊግን የተመለከቱ ተከታታይ መረጃዎችን በቀጣይ ፕሮግራሞቻችን ላይ በስፋት እንመለስባቸዋለን። ታይ መረጃ እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። መልሰናል ተመልካቾቻችን። ከውጭ የምንመለከተው በእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር አርሰናልና ማንቸስተር ዩናይትድ የሚያደርጉትን የሳምንቱ ተጠባቂ መርሃ ግብር ይሆናል። ይሄ የሁለቱ ቡድኖች ጨዋታ እሁድ ምሽት 1 ሰዓት ተኩል በኤምሬትስ ስቴዲየም የሚከናወን ይሆናል። እንግዲህ አርሰናል ሊጉን በ50 ነጥብ እየመራ ይገኛል። ማንቸስተር ዩናይትድ በ35 ነጥብ 5ኛ ደረጃን ይዟል ማለት ነው። እነዚህ ቡድኖች ያላቸውን ቁጥራዊ መረጃዎች ቀጥሎ እንመለከታለን። የምናገኘው ቅድሚያ አርሰናል ነው። አርሰናል በሊጉ እስካሁን ባደረጋቸው 22 ጨዋታዎች እንግዲህ 15 ጊዜ ሲያሸንፍ 2 ጊዜ ተሸንፏል፣ 5 ጊዜ አቻ ወጥቷል። መድፈኞቹ በጨዋታዎቹ ላይ 40 ግቦችን ሲያስቆጥሩ 14 ግቦችን አስተናግዷል። እንግዲህ በእንግሊዝ ፕሪሚየር ሊግ ጠንካራ የሚባል ተከላካይ ክፍል መስመር ካላቸው ቡድኖች አንዱ አርሰናል ይጠቀሳል። በ43 ዓመቱ ስፔናዊ ማይክል አርቴታ የሚመራው አርሰናል በ50 ነጥብ ሊጉን እየመራ ይገኛል። እንግዲህ ተጋጣሚ ማንቸስተር ዩናይትድ በውድድር ዓመቱ ባደረጋቸው 22 ጨዋታዎች 9 ጊዜ ሲያሸንፍ 5 ጊዜ ሽንፈት አስተናግዷል። 8 ጊዜ ደግሞ አቻ ወጥቷል ማለት ነው። ቀያዩ ሰይጣኖች እንግዲህ 38 ጎሎችን በእነዚህ ጨዋታዎች ላይ ሲያስቆጥሩ 32 ግቦችን አስተናግዷል ማለት ነው። በ44 ዓመቱ የቀድሞ ማንቸስተር ዩናይትድ ተጫዋች ማይክል ካሪግ የሚመራው ማንቸስተር ዩናይትድ በ35 ነጥብ 5ኛ ደረጃን ይዟል ማለት ነው። ሁለቱ ክለቦች በሁሉም ውድድሮች ሲገናኙ ያሁኑ ለ246ኛ ጊዜ ነው። ከዚህ ቀደም በነበራቸው 245 ጨዋታ እንግዲህ ማንቸስተር ዩናይትድ 99 ጊዜ በማሸነፍ የበላይነቱን ይዟል። አርሰናል 91 ጊዜ ሲያሸንፍ በቀሪ 55 ጨዋታዎች እንግዲህ አቻ ተለያይተዋል ማለት ነው። በፕሪሚየር ሊጉ እስካሁን 66 ጊዜ ተገናኝቷል። የእሁዱ ጨዋታ ለ37ኛ ጊዜ ይሆናል ማለት ነው። ማንቸስተር ዩናይትድ 25 ጊዜ ሲያሸንፍ አርሰናል 23 ጊዜ ጨዋታዎቹን ማሸነፍ ችሏል። እንግዲህ 18 ጨዋታዎችን አቻ ተለያይተዋል። ባለፉት 5 የሊግ ጨዋታዎች የነበራቸውን የእርስ በርስ ግንኙነት ስንመለከት አርሰናል 4 ጊዜ ሲያሸንፍ 1 ጊዜ አቻ ወጥቷል። እንግዲህ ማንቸስተር ዩናይትድ በቅርብ ዓመታት አርሰናልን ማሸነፍ አልቻለም። ዩናይትድ በሊጉ ለመጨረሻ ጊዜ አርሰናልን ያሸነፈው እንግዲህ እንደ አውሮፓውያን አቆጣጠር ሴፕቴምበር 4 2022 በተደረገ የፕሪሚየር ሊግ ጨዋታ ሲሆን በወቅቱ የ3-1 ድል መቀዳጀቱ የሚታወስ ነው። አርሰናልና ማንቸስተር ዩናይትድ እንግዲህ ተቀናቃኝ የሚባሉ ለረጅም ዓመታት የቆየ ታሪካዊ ተቀናቃኝነት ያላቸው ቡድኖች ናቸው ማለት ነው። ለ131 ዓመታት የዘለቀ የሁለትዮሽ ፉክክር አላቸው ማለት ነው። ክለቦቹ ለመጀመሪያ ጊዜ የተገናኙት እንደ አውሮፓውያን አቆጣጠር በ1894 ነበር። በዚህም ጨዋታ 3 አቻ ነበረ የተለያዩት ማለት ነው። ከዛ በኋላ ቅድም እንዳነሳሁት ከ130 ዓመት በላይ በዘለቀው የሁለቱ ተቀናቃኞች
ፉክክር እንግዲህ በእንግሊዝ ፕሪሚየር ሊግም በአውሮፓም ጠንካራ ፉክክር ለመመልከት ችለናል ማለት ነው። አርሰን ቬንገርና ሰር አሌክስ ፈርጉሰን የአርሰናል የማንቸስተር ዩናይትድ ተሰልጣኝ በነበሩ ጊዜ ሁለቱ ቡድኖች የነበራቸው ፉክክር የሚረሳ አይደለም ማለት ነው። በሜዳ ያላቸው ፉክክር ላይ አርሰናል ብዙም ብልጫ አልወሰደም ነበረ። በአንጻሩ ማንቸስተር ዩናይትድ ተደጋጋሚ ብልጫ በመውሰድ ጨዋታውን ሲያከናውን ቆይቷል ማለት ነው። በዚሁ እንግዲህ ባለፉት ጥቂት ዓመታት ላይ እንግዲህ የሁለቱ ቡድኖች ተቀናቃኝነት ስንመለከት አርሰናል በአንጻራዊነት ብልጫውን የወሰደበትን ሁኔታ መመልከት እንችላለን ማለት ነው። እነዚህ ሁለቱ ቡድኖች እንግዲህ በዘንድሮ ውድድር ዓመት ላይ አርሰናል በጣም በድንቅ ብቃት ላይ ነው የሚገኘው። በአውሮፓ ሻምፒዮንስ ሊግም በሳምንቱ አጋማሽ ከሜዳ ውጪ በሳንሲሮ ስቴዲየም ኢንተር ሚላን 3-1 በማሸነፍ እንግዲህ ጥሎ ማለፍ የገባ የመጀመሪያው ቡድን መሆን ችሏል። ማንቸስተር ዩናይትድ በአውሮፓ ውድድር የማይሳተፍ በመሆኑ ምክንያት እንግዲህ ረፍት ላይ ነበረ። ባለፈው ሳምንት በ22ኛ ሳምንት መርሃ ግብር በማንቸስተር ደርቢ በኦልድ ትራፎርድ ስቴዲየም ማንቸስተር ሲቲ 2-0 ማሸነፉ ይታወሳል። የሚያክል ካሪክ የጊዜያዊ አሰልጣኝ የመጀመሪያ ጨዋታ ነበር፣ በድል ተወጥቷል። እንግዲህ ሁለተኛ ጨዋታውን ሁለተኛ ፈተናው እንግዲህ ከወቅቱ የአውሮፓ ድንቅ ቡድን አርሰናል ጋር የሚያደርግ ይሆናል ማለት ነው። እነዚህ ቡድኖች የሚያደርጉት ጨዋታ ይጠበቃል። በውድድሩ በዘንድሮ የውድድር ዓመት እንግዲህ እየተደረገ ባለው በዋንጫ ፉክክር በአርሰናልና በማንቸስተር ሲቲ መካከል እየተደረገ ይገኛል። በጣም ሲዝን ዲፋይኒንግ ሞመንት ከሚባሉ ጨዋታዎች አንዱ ሊሆን ይችላል። እንግዲህ አርሰናል ካሸነፈ እንግዲህ ያለውን የነጥብ ልዩነት ማስጠበቅ ይችላል። ማንቸስተር ሲቲ ቅዳሜ ምሽት 12 ሰዓት ላይ ከወልቭስ ጋር ጨዋታውን ያደርጋል። ካሸነፈ በ4 ነጥብ ልዩነቱ ዝቅ ይላል። አርሰናል መልሶ ደግሞ ካሸነፈ ወደ ነበረበት ወደ 7 ነጥብ ልዩነት ይመለሳል ማለት ነው። ይሄ በዋንጫ ፉክክሩ የራሱ ተጽዕኖ አለው። በአንጻሩ አርሰናል ነጥብ ከጣልና ማንቸስተር ሲቲ ካሸነፈ እንግዲህ ማንቸስተር ሲቲ ወደ ዋንጫ ፉክክሩ የበለጠ የሚመለስበት አጋጣሚ ሊፈጠር ይችላል። ማንቸስተር ዩናይትድም እንግዲህ ወደ ቶፕ 4 ገብቶ ለማጠናቀቅ ያለውን እድል ለማስፋትም የጨዋታ ወሳኝ ነው። 35 ነጥብ አለው። ካሸነፈ 38 ነጥብ ይዞ እንግዲህ ሚኒመም አራተኛ ደረጃን ይዞ ያጠናቅቃል ማለት ነው። ከ23ኛ ሳምንት ጨዋታ በኋላ እነዚህ ሁለቱ ቡድኖች እንግዲህ በጥሩ ወቅታዊ ብቃት ላይ ይገኛሉ። ማንቸስተር ዩናይትድ በጥሩ መነቃቃት ላይ ይገኛል። አርሰናል ከሻምፒዮንስ ሊጉ ድል በኋላ እንግዲህ ጥሩ መነሳሳት ላይ ይገኛል። አርሰናል በሻምፒዮንስ ሊጉ ቢያሸንፍም ባለፉት ሁለት የፕሪሚየር ሊግ ጨዋታዎች ላይ ማሸነፍ አልቻለም። አለማሸነፍ ብቻ ሲሆን ግብ አላስቆጠረም። በ22ኛ ሳምንት በነበረው ኮንቲንጋም ፎረስት ጋር ባደረገው ጨዋታ ያለ ግብ አቻ መለየቱ የሚታወስ ነው። በተመሳሳይ ከሊቨርፑል ጋር ባደረገውም እንደዚሁ የአንደኛ ሳምንት ጨዋታ ያለ ግብ አቻ ተለይቷል። እንግዲህ በእነዚህ ሁለት ጨዋታዎች ግብ ማስቆጠር አልቻለም። እንግዲህ አርሰናል ወደ ግብ ማስቆጠርና ወደ አሸናፊነቱ ይመለሳሉ የሚለው እንግዲህ ውድ ምላሽ የሚያገኝ ይሆናል ማለት ነው። ማንቸስተር ዩናይትድ እንግዲህ በጥሩ መነቃቃት ላይ የሚገኝ ክለብ ነው ማለት ነው። እነዚህ ሁለት ቡድኖች ሁሌም ሲገናኙ ያላቸው ታሪካዊ ተቀናቃኝነት እንግዲህ ሁሌም የሚነሳ ነው። ድሮ እነ ሮይ ኪን የማንቸስተር ዩናይትድ አምበል ሆኖ አርሰናል ደግሞ በፓትሪክ ቪዬራ እየተመራ እነዚህ ሁለት ቡድኖች የነበራቸው ተቀናቃኝነት የሚረሳ አይደለም። የነ ማርቲን ኪዩንና የቀድሞ ማንቸስተር ዩናይትድ አጥቂ ኔዘርላንድ ሩድ ቫን ኒስተልሮይ ግብ የኔፈሪ ሉምበርግ ግብ ከነ ራያን ጊግስ ጋር የነበረው ፉክክር የሚረሳ አይደለም። ተመልካቾቻችን እንግዲህ ፉክክር ባለፉት ጥቂት ዓመታት በአርሰናል የበላይነት መወሰዱና ማንቸስተር ዩናይትድ ደካማ ብቃት እያሳየ መሆኑ ቢቀዛቀዝም እንግዲህ እነዚህ ሁለቱ ቡድኖች ላይም ሲገናኙ ጠንካራ ፉክክር ይታያል ማለት ነው። ሁለቱ ቡድኖች በዘንድሮ የእንግሊዝ ፕሪሚየር ሊግ የመጀመሪያ ዙር ኦልድ ትራፎርድ ስቴዲየም ላይ ባደረጉ ጨዋታ አርሰናል 1-0 ማሸነፉ ይታወሳል። እንግዲህ ሪካርዶ ካላፊዮሪ ነበር ከቆመ ኳስ ግቧን ያስቆጠሩ። አርሰናል እንግዲህ በአውሮፓ ዘንድሮ በርካታ የቆሙ ኳሶችን ካስቆጠሩ ክለቦች መካከል በቀዳሚነት የሚጠቀስ ቡድን ነው። እንግዲህ የቆመ ኳስ አጠቃቀም እንግዲህ በውዱ ጨዋታ ላይ የራሱ ተጽዕኖ ሊኖረው ይችላል ማለት ነው። የ41 ዓመቱ የዮርክሻየር ተወላጅ ክሬግ ፖውሰን ይህንን ተጠባቂ ጨዋታ የሚመሩት ይሆናል ማለት ነው። የእነዚህ ሁለቱ ቡድኖች ጨዋታ የሚጠበቅ ይሆናል። በዋንጫ ፉክክሩም ላይ የራሱ ተጽዕኖ ይኖራል። ባሳለፍነው ሳምንት እንግዲህ ማንቸስተር ዩናይትድ ማንቸስተር ሲቲን ሲያሸንፍ ለአርሰናል ውሎለታል ተብሎ ነበር። አርሰናል እንግዲህ ኖቲንግሃም ፎረስትን ባለማሸነፉ ያን እድል መጠቀም አልቻለም። ማንቸስተር ዩናይትድ በዚህ ሳምንት አርሰናልን ካሸነፈው ነጥብ ካስጣለ፣ በአንጻሩ ደግሞ ማንቸስተር ሲቲ ካሸነፈ እንግዲህ የነጥብ ልዩነታቸው ወደ 4 ወይም ወደ 5 ዝቅ ሊልበት የሚችል ሰፊ እድል አለ። ጨዋታ እንግዲህ በጣም በጉጉት ይጠበቃል። በእንግሊዝና በአውሮፓ ብቻ ሳይሆን የዓለም ሙሉ ዓይን
የሚያርፍበት ተጠባቂ ታሪካዊ የደርቢ ጨዋታ ነው ማለት ነው። 246ኛው እነዚህ ሁለቱ ክለቦች ጨዋታ ማን ያሸንፋል የሚለው ነገር ይጠበቃል። ይህን የተመለከተውን ቀጣይ ከጨዋታ በኋላ ያሉ ጉዳዮችን እንግዲህ ሰኞ ባለን የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድረ ጨዋታ ትንተና በስፋት የምንመለስባቸው ይሆናል። ከሀገር ውስጥም ያነሳሁትን የኢትዮጵያ ፕሪሚየር ሊግን የእንግሊዝ ፕሪሚየር ሊግን ከውጭ ሌሎችንም የሀገር ውስጥ የውጭ መረጃዎችን እንግዲህ ሰኞ ባለን ፕሮግራም በስፋት እንመለስባቸዋለን። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸር እንሰንብት።